ኦሪት ዘፍጥረት ምዕራፍ 38 በዚያም ወራት እንዲህ ሆነ። ይሁዳ ከወንድሞቹ ተለይቶ ወረደ። ስሙን ኤራስ ወደሚሉት ወደ ዓዶሎማዊውም ሰው ገባ። ከዚያም ይሁዳ የከነዓናዊውን የሴዋን ሴት ልጅ አየ፣ ወሰዳትም። ወደ እርስዋም ገባ፣ ፀነሰችም፣ ወንድ ልጅንም ወለደች። ስሙንም ኤር ብላ ጠራችው። ደግሞም ፀነሰች፣ ወንድ ልጅንም ወለደች። ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደች። ስሙንም ሴሎም ብላ ጠራችው። እርሱንም በወለደች ጊዜ ክዚብ በሚባል አገር ነበረች። ይሁዳም ለበኵር ልጁ ለዔር ትዕማር የምትባል ሚስት አጋባው። የይሁዳም የበኵር ልጅ ዔር በእግዚአብሔር ፊት ክፉ ነበረ፣ እግዚአብሔርም ቀሠፈው። ይሁዳም አውናን ወደ ወንድምህ ሚስት ግባ፣ አግባትም፣ ለወንድምህም ዘርን አቁምለት አለው። አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈስሰው ነበር። ይህም ሥራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሠፈው። ይሁዳም ምራቱን ትዕማርን ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጪ አላት። እርሱ ደግሞ እንደ ወንድሞቹ እንዳይሞት ብሎአልና። ትዕማርም ሄዳ በአባቷ ቤት ተቀመጠች። ከብዙ ዘመንም በኋላ የይሁዳ ሚስት የሴዋ ልጅ ሞተች። ይሁዳም ተጽናና፣ የበጎቹን ጠጕር ወደሚሸልቱት ሰዎችም ወደ ተምና ወጣ። እርሱም ዓዶሎማዊው ወዳጁም ኤራስ። ለትዕማርም እነሆ አማትሽ ይሁዳ የበጎችን ጠጕር ይሸልት ዘንድ ወደ ተምና ይወጣል ብለው ነገሩአት። እርሷም የመበለትነትዋን ልብስ አወለቀች፣ መጐናጸፊያዋንም ወሰደች፣ ተሸፈነችም። ወደ ተምናም በሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ሴሎም እንደ አደገ ሚስትም እንዳልሆነችው አይታለችና። ይሁዳም ባያት ጊዜ ጋለሞታን መሰለችው፣ ፊትዋን ተሸፍና ነበርና። ወደ እርስዋም አዘነበለ። እባክሽ ወደ አንቺ ልግባ አላት። እርሷ ምራቱ እንደሆነች አላወቀም ነበርና። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። የፍየል ጠቦት ከመንጋዬ እሰድድልሻለሁ አላት። እርሷም እስክትሰድድልኝ ድረስ መያዣ ትሰጠኛለህን አለችው። እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትህንና አምባርህን በእጅህ ያለውን በትር አለች። እርሱም ሰጣትና ከእርሷ ደረሰ። እርሷም ፀነሰች። እርሷም ተነሥታ ሄደች፣ መጐናጸፊያዋንም አውልቃ የመበለትነትዋን ልብስ ለበሰች። ይሁዳም መያዣውን ከሴቲቱ እጅ ይቀበል ዘንድ በወዳጁ በዓዶሎማዊው እጅ የፍየሉን ጠቦት ላከላት። እርሷንም አላገኛትም። እርሱም የአገሩን ሰዎች በኤናይም በመንገድ ዳር ተቀምጣ የነበረች ጋለሞታ ወዴት ናት ብሎ ጠየቃቸው። እነርሱም በዚህ ጋለሞታ አልነበረችም አሉት። ወደ ይሁዳም ተመልሶ እንዲህ አለው፣ አላገኘኋትም፣ የአገሩም ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉኝ። ይሁዳም እኛ መዘበቻ እንዳንሆን ትውሰደው፣ እነሆ የፍየሉን ጠቦት ሰደድሁላት፣ አንተም አላገኘሃትም አለ። እንዲህም ሆነ ከሦስት ወር በኋላ ለይሁዳ ምራትህ ትዕማር ሴሰነች፣ ደግሞም በዝሙት እነሆ ፀነሰች ብለው ነገሩት። ይሁዳም አውጡአትና በእሳት ትቃጠል አለ። እርሷም ባወጡአት ጊዜ ወደ አማትዋ እንዲህ ብላ ላከች፣ ለዚህ ለባለ ገንዘብ ነው የፀነስሁት። ተመልከት፣ ይህ ቀለበት፣ ይህ አምባር፣ ይህ በትር የማን ነው? ይሁዳም አወቀ፣ ከእኔ ይልቅ እርሷ እውነተኛ ሆነች፣ ልጄን ሴሎምን አልሰጠኋትምና አለ። ደግሞም አላወቃትም። በመውለጃዋም ጊዜ እነሆ መንታ ልጆች በሆድዋ ነበሩ። ስትወልድም አንድ እጁን አወጣ። አዋላጂቱም ቀይ ፈትል ወስዳ በእጁ አሰረች፣ ይህ መጀመሪያ ይወጣል አለች። እንዲህም ሆነ እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥስህ ወጣህ አለች። ስሙንም ፋሬስ ብላ ጠራችው። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ። ስሙም ዛራ ተባለ።